ነገ ሐምሌ 26 ምድር ላይ ካሉ ሰዎች በሙሉ በመንፈስ ቅዱስ ተመርጦ በ75 ዓመቱ በሽምግልናው የእናታችን የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ጠባቂዋ ሆኖ የተመረጠና የታጨ ምን እሱ ብቻ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን አምላኩን በጀርባው ያዘለ በትከሻው የተሸከመ ያበላ ያጠጣ እየተንከባከበ ያሳደገ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ መድኃኔዓለም ኢየሱስ ክርስቶስን ያገለገለ እርጅናውና ሽምግልናው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምንም ሆነ ልጇን ወዳጇን መድኃኔዓለም ኢየሱስ ክርስቶስን ከማገልገል ያልገደበውና ያልገታው በስደቷም ጊዜ የኢትዮጵያና የግብፅን በረሃዎች አብሯት የተሰደደና የተካፈለ ያለ ፍርሃትና ያለ ጭንቅ አብሯት ተሰደደ። ረሃብና ጥሟን ጭንቅና መከራዋን ሐዘንና ችግሯን አብሯት የተካፈለ ከእመቤታችንና ከልጇ ከወዳጇ ከመድኃኔዓለም ጋር ከ16 ዓመታት በላይ አብሮ እያገለገለ የኖረ ከዚህ ሁሉ አገልግሎት በኋላም ሊያርፍ ሲል መድኃኔዓለም መጥቶ ይሄ እኔን ያዘለ የተሸከመ ያበላ ያጠጣ የተንከባከበ ያሳደገ ገላ አይፈርስም አይበሰብስም ብሎ ቃል ኪዳን የገባለት ስሙ በትልቁ መነሳት እያለበት ያልተነሳ መዘከር መወደስ መመስገን እያለበት በቅጡ እንኳን ስሙ ያልተነሳ ለእመቤታችንም ሆነ ለልጇ ለወዳጇ ለመድኃኔዓለም ለኢየሱስ ክርስቶስ ቅርብ ነበርና እኛም ወጣቶች ብንማጸነው ከእናታችን ከእመቤታችንም ከሆነ ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ ዘንድ የሚያማልደንና የሚያስጠጋን እንዲያውም አንዳንድ ታላላቅ አባቶቻችንን ጠይቀን ስለ አረጋዊ ቅዱስ ዮሴፍ ምን ብለውናል? ሲኦል እንኳን ስሙ ሲጠራ ትናወጻለች፣ መናወጽ ብቻ አይደለም ነፍሳትን አወጣ ትሰጥለታለች ብለውናል። ይህም ብቻ ሳይሆን አረጋዊ ቅዱስ ዮሴፍ እጅግ በጣም ጸሎት ሰሚ አዝነው ተክዘውና ተጨንቀው ሲማጸኑት ቶሎ የሚደርስ ቅዱስ አባት እንደሆነም ነግረውናል። ይህ ስም አጠራሩ የከበረው አባታችን አረጋዊው ቅዱስ ዮሴፍ ነገ ሐምሌ 26 የዕረፍት በዓሉ ነው። በነገራችን ላይ ነገ ሐምሌ 26 የአረጋዊው ቅዱስ ዮሴፍ ብቻ ሳይሆን የቅዱሱ አባታችን የአቡነ ሰላማ ከሳቴ ብርሃን ፍሬምናጦስም የዕረፍት በዓላቸው ነው። የእርሳቸውንም ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። የአረጋዊው ቅዱስ ዮሴፍና የአቡነ ሰላማ ቤተክርስቲያን የሚገኝባቸውን ቦታዎችም በዚህ ቪዲዮ ላይ ኮሜንት ላይ ያስቀመጣችሁ ሁሉም ሰው በቤተክርስቲያናቸው ተገኝቶ በዓላቸውን እንዲያከብር ለማድረግ ሞክሩ። የአረጋዊው ቅዱስ ዮሴፍ ቤተክርስቲያንን በተመለከተ ግን በአዲስ አበባ ከተማ ብቸኛ የተባለው ደብረ ናዝሬት አረጋዊ ቅዱስ ዮሴፍ ቤተክርስቲያን ከቦሌ ወደ ሳሪስ በሚወስደው የቀለበት መንገድ ማሞ ድልድይ ጋር እንደሚገኝ ሰምተናል። እዛ ሄዳችሁ በዓሉን ማክበር ትችላላችሁ ማለት ነው። ታዲያ ሁሌም እንደምናገረው የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከአረጋዊው አባታችን ከቅዱስ ዮሴፍ እንዲሁም ደግሞ ከቅዱሱ አባታችን ከአቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። አሁን በጣም ብዙ ሰው ከኃጢአት ለመራቅ ምን ላድርግ ይላል። የደጋገመ ስለማያስብ ነው። እስኪ ስለማያስብ በሉ። ቁጭ ብለን ማሰብ አለብን ከኃጢአቱና ከእግዚአብሔር። ልጄ ሆይ ለጎረቤት ዋስ ብትሆን ስለ ሌላ ሰው እጅህን አጋና ብትመታ በአፍ ቃል ተጠምደህ በአፍ ቃል ተያዝህ። ልጄ ሆይ ይህንን አድርግ ራስንም አድን። በጎረቤትህ እጅ ወድቀሃልና ፈጥነህ ሂድ ጎረቤትህንም ነዝንዘው። ለዓይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ። እንደ ሚዳቋ ከአዳኝ እጅ እንደ ወፍም ካጥማጅ እጅ ትድን ዘንድ አንተ ታካች ወደ ገብረ ጉንዳል ሂድ። መንገዷንም ተመልክተ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏንም በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደ ታጠቀ ሰው ይመጣብሃል። ምናምንቴ ሰው የበደለኛም ልጅ በጠማማ አፍ ይሄዳል። በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ። ሁልጊዜም ክፋትን ያስባል፣ ጠብንም ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቅቃል፣ ፈውስም ከቶ የለውም። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕን ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣
በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ። ልጄ ሆይ የአባትህን ትእዛዝ ጠብቅ፣ የእናትንም ሕግ አትተው። ሁል ጊዜ በልብህ አኑረው፣ በአንገትህም እሰረው። ስትሄድም ይመራሃል፣ ስትተኛም ይጠብቅሃል፣ ስትነሣ ያነጋግርሃል። ትእዛዝ መብራት ሕግም ብርሃን ነውና፣ የተግሣጽም ዘለፋ የሕይወት መንገድ ነውና። ከክፉ ሴት ትጠብቅህ ዘንድ ከሌላይቱም ሴት ምላስ ጥፍጥነት። ውበቷንም በልብህ አትመኘው፣ ሽፋሽፍቷም አያጥምድህ። የጋለሞታ ዋጋ እስከ አንዲት እንጀራ ነው። አመንዝራም ሴት የሰውን ሕይወት ታጠምዳለች። በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ወደ ሰው ሚስት የሚገባም እንዲሁ ነው። የሚነካትም ሁሉ ሳይቀጣ አይቀርም። ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይንቁትም። ቢያዝም 7 እጥፍ ይከፍላል፣ በቤቱም ያለውን ሁሉ ይሰጣል። ከሴት ጋር የሚያመነዝር ግን አእምሮ የጎደለ ነው። ቁስልንና ውርደትን ያገኛል፣ ስድቡም አይደመሰስም። ቅንዓት ለሰው የቁጣ ትኩሳት ነውና በበቀልም ቀን አይራራለትምና። እርሱም ምንም ካሳ አይቀበልም፣ ስጦታም ብታበዛለት አይታረቅም። ምስጋና ለእግዚአብሔር ይሁን። ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ሕጌንም እንደ ዓይን ብሌን ጠብቅ። በጣቶችህም እሰራቸው፣ በልብህ ጽላት ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከጋለሞታ ሴት ትጠብቅ ዘንድ ቃሏንም ካለዘበች ከሌላይቱ ሴት። በቤቴ መስኮት ሆኜ ወደ አደባባይ ተመለከቱ፣ ካላዋቂዎችም መካከል አስተዋልሁ። ከጎበዛዝትም መካከል ብላቴናውን አእምሮ ጎድሎት አየው። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ ቀና። ማታ ሲመሽ ውድቅትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው። የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች ወከተኛና አበያ ናት። እግሮቿም በቤቷ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፣ መሥዋዕትንና የደህንነትን ቁርባንን ማቅረብ ነበረብኝ። ዛሬ ስእለቴን ፈጸምሁ። ስለዚህ እንድገናኝህ ፊትህንም በትጋት ለመሻት ወጥቻለሁ። አግኝቼሃለሁም። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሽመልመሌ ለሐፍ። በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። ና እስኪነጋ ድረስ በፍቅር እንርካ፣ በተወደደ መተቃቀፍም ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የብር ከረጢት ወስዷል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ልዝብነት ትጎትተዋለች። እርሱ እንዲህ ስቶ ይከተላታል፣ በሬ ለመታረድ እንደሚነዳ፣ ውሻም ወደ እስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኩል፣ ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡኝ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው። ምስጋና ለእግዚአብሔር ይሁን።